ሰላም ለእናንተ ይሁን። የጌታ ኢየሱስ ክርስቶስ ሰላም በመንፈስ ቅዱስ ለእናንተ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። እኔ እህታችሁ ፎዚያ ማምር ነኝ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ በጣም ደህና ነኝ። ጌታ ጸጋ በስቶልኝ አለው በእግዚአብሔር ፊት። አሁንም ደግሞ እግዚአብሔር እድል እንደሰጠው ሰው እንደገና በሌላ ርዕሰ ጉዳይ ከእናንተ ጋር ለመነጋገር መጥቻለሁ። የእግዚአብሔር አምላካችን ስም ይባረክ። ዛሬ መልእክታችን ክፍል የሚገኘው በማርቆስ ወንጌል ላይ ምዕራፍ 10 ነው። ከቁጥር 30 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዛም የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንፈልጋለን አሉት። እርሱም ምን እንዳደርግላችሁ ፈልጋላችሁ አላቸው። እነርሱም በክብር ጊዜ አንዳችን በቀኝ አንዳችን በግራ እንድንቀመጥ ፍቀድልን አሉት። ኢየሱስም የምትለምኑትን አታውቁምና እኔ የምጠጣውን ጽዋ ልትጠጡ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አላቸው። እነርሱም አዎ እንችላለን አሉ። ኢየሱስ እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁ። ነገር ግን በቀኜን ወይም በግራዬ መቀመጥ ለተዘጋጀላቸው የሚሆን እንጂ እኔ የምሰጠው ነገር አይደለም አላቸው። አስሩ ይህን ሲሰሙ ያዕቆብና ዮሐንስን መቆጣት ጀመሩ። ኢየሱስ በአንድነት ሰብስቦ እንዲህ አላቸው፣ አሕዛብ አለቆች ተብለው የሚታሰቡት እንደሚገዟችሁ ሹሞቻቸው በእነርሱ ላይ ስልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን። ፊተኛ ለመሆን የሚፈልግ ሁሉ ከሁሉ ባሪያ ይሁን። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጥቷል እንጂ ሊያገለግሉት አልመጣም። እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ይህ የከፈትነው ያንተ ቃል በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል እንዲነገር ቃል የሚሻውን የሚፈልገውን ለሚሰማው ጆሮ ለሚሰማ ልብ ሄዶ ጌታ ሆይ እንዲያደርግ እንዲሰራ እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም አንተ አገልጋይ አንተ ለባሪያዎች ያለህን ፈቃድ በዚህ ውስጥ አንተን ለሚከተሉ ሁሉ ያለህን ፈቃድ በዚህ ቃል ውስጥ የተገለጠውን እውነት በጌታ በኢየሱስ ክርስቶስ በግልጥነት በኃይል በድፍረት እግዚአብሔር የዘላለም አምላክ መናገር እንድችል ጸጋ እንዲበዛልኝ እለምንሃለሁ። የዘላለም አባት እግዚአብሔር ለኔ ለባሪያ ብዙ ጸጋና ምሕረት ይብዛልኝ። ለሚሰሙ ሁሉ ጸጋን፣ ጥበብን፣ ዕውቀትን እግዚአብሔር ሆይ ሊሰጥ የሚችል የመንፈስ ኃይልና ጉልበት አብሮ ከቃል ጋር የተለቀቀ እንዲሆን በዚህ ቻናል ለሚከታተሉ ለሚሰሙ ሁሉ ጌታ ሆይ እባክህ ለምንሃለሁ። በኢየሱስም በዚህ ቃል አንድ ሰው እንዲጠቀም አንድ ሰው እንዲመለስ አንድ ሰው እግዚአብሔር የዘላለም አምላክ ካንተ ፈቃድና እውነት ጋር ጌታ ሆይ እንዲስማማ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ለአንተ ክብር ይሁን በናዝሬቱ ጌታ በኢየሱስ ስም አሜን። አሁን እንግዲህ ያነበብኩላችሁ የመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ በምድር በሚመላለስበት ጊዜ 12 ደቀ መዛሙርት አሉት ይታወቃል። እና ከላይ እንደምናየው የሰው ልጅ መከራ ሊቀበል ስለ ሰው ልጆች ኃጢአትና በደል መተላለፍ ራሱን መስዋዕት አድርጎ ሊሰጥ በተዘጋጀበት ደግሞ ይሄንንም እየነገራቸው ባለ ጊዜ ወደ ኢየሩሳሌም ገብቶ ሊሞት ነው፣ መከራ ሊቀበል ነው፣ ለሰው ልጆች ራሱን አሳልፎ ሊሰጥ ነው። በእንዲህ ባለበት ሁኔታ የዘብዴዎስ ልጆች መጡና ጌታ አንድ ነገር እንድታደርግልን እንፈልጋለን። እቶት ጌታ ምንድነው እንዳደርግላችሁ የምትፈልጉት? እንፈልጋለን። ምንድነው እንዳደርግላችሁ የምትፈልጉት? በከበርህ ጊዜ ወደ ኢየሩሳሌም የሚሄደው ዙፋን ላይ ሊቀመጥ መስሏቸዋል።
ወደ ኢየሩሳሌም የሚገባው መንግስት ሊይዝ መስሏቸዋል፣ ምድራዊ መንግስት ሊይዝ መስሏቸዋል። እና የዛን ጊዜ በከበርክ ጊዜ አንዳችንን በግራ አንዳችንን በቀኝ አስቀምጠ የክብር ስፍራ እንዲሰጣቸው ነበር ልመናቸው ማለት ነው። ጌታ ኢየሱስ ክርስቶስ ግን የምትለምኑትን አታውቁም። ይህንን ጸሎት በሌላ ወንጌል ላይ እናታቸው ለሱ እንደለመነችላቸው መጽሐፍ ቅዱስ ይነግረናል። የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ጠጣላችሁ፣ እኔ ስምጠመቅባትን ጥምቀት ትጠመቃላችሁ። ይሄን ማድረግ ትችላላችሁ? አዎ እንችላለን አሉ። እርግጥ ነው ጌታ ኢየሱስ ክርስቶስ ከሞተ ዋጋ ከከፈለ ከተነሳ በኋላ መንፈስ ቅዱስን በሕይወታቸው ከተቀበሉ በኋላ እንደሚያደርጉት ጌታ አውቋል። መከራን ስለሱ እንደሚቀበሉ ጽዋውን እንደሚጠጡ ጌታ ያውቃል። ዛሬያችንን ሳይሆን ፍጻሜያችንን የሚያውቅ ጌታ ስሙ ለዘላለም ይባረክ። እውነት ነው ትጠጣላችሁ፣ እውነት ነው የምትጠመቀውን ጥምቀት ትጠመቃላችሁ። ግን በግራዬና በቀኜ መቀመጥ ግን እኔ የምሰጠው አይደለም፣ አባቴ ለወደደው የሚሰጠው የክብር ስፍራ አባቴ ለወደደው የሚሰጠው ነው እንጂ እኔ የምሰጠው አይደለም ብሎ ይመልስላችሁ። በጣም በሚገርም ሁኔታ ይሄን ሲሰሙ ደግሞ 10ሩ ተቆጡ። ዮሐንስና ያዕቆብ ላይ ተቆጡ። ከዛ ጌታ ኢየሱስ ክርስቶስ ለብቻቸው ሰብስቦ ይላል አሕዛብ ገዢዎቻቸው እንዴት እንደሚሰለጥኑባቸው ታውቃላችሁ አይደል? በእናንተ መካከል እንደዛ አይደለም። ታላቅ ሊሆን የሚወድ የሁሉ አገልጋይ ይሁን፣ ከፍ ሊል የሚወድ ራሱን ዝቅ ያርግ ያዋርድ፣ የሁሉ ባሪያ ይሁን። በእናንተ መካከል ይሄ ነው መሆን ያለበት ይላቸዋል። የእግዚአብሔር አምላካችን ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ወገኖቼ ኢየሱስ ክርስቶስን መከተል መፈለግ፣ በአገልግሎት የሚገኘው ስምና ዝና ክብር መፈለግ ኃጢአት አይደለም። ጌታ ኢየሱስ ክርስቶስ እንዲፈልጉ የፈለገው ኢየሱስ ክርስቶስን ሲከተሉ መከራውን ብቻ አይደለም፣ ሞቱን ጽዋው ያን ሞት ቁጣ የሞላበትን እግዚአብሔርን ጽዋ የሞት ጽዋ መጠጣቱን ነው የሚያሳየው። ጽዋዬን ትጠጣላችሁ ማለት በአይሁድ ማህበረሰብ የአንድን ሰው እድል ፈንታውን መካፈል ማለት ነው። እንደሱ መካፈል የዛን ሰው እድል ፈንታ በዚህ ምድር የሚሆነው ነው። እኔም ያንተ የደረሰብኝ ነገር በሙሉ እኔም እካፈለዋለሁ ማለት ነው። ጥምቀቱ ደግሞ መከራውንም ሞቱንም እስከ ምን ያህል ድረስ ጌታን ለመከተል ወይም ጌታን ለማገልገል እንደምንሄድ ቆም ብለን እንፈትሽ። ለምን ነው ጌታን ማገልገል ወይም ጌታን መከተል የፈለግነው? እንደ ዮሐንስና እንደ ያዕቆብ በግራና በቀኝ የክብር ቦታ ለመቀመጥ ነው? ለመክበር ነው? በአገልግሎት የሚገኘው ጌታን በመከተል የሚገኘው ክብር፣ ፌመስነት፣ መወደድ አለው አይደል? እግዚአብሔር በማገልገል የምናገኛቸው ስሞች፣ ዝናዎች፣ ከበሬታ ስፍራዎች እነሱ ነው? ምን ያህልስ ነው ጌታን ለመከተል ዋጋ ለመክፈል ምን ያህል ነው ውሳኔያችን? ጽዋውን እንጠጣለን፣ ጥምቀቱንም እንጠመቃለን። አንዳንዶቻችን ብዙ ዋጋ እንከፍል ይሆናል፣ መከራውን እንቀበል ይሆናል። ግን መከራውን ብቻ እንድንካፈል ሳይሆን ሞቱንም ጭምር እንድንሞት ነው ጌታ የሚፈልገው። እስከ ሞት ድረስ ወስነናል፣ እስከ ሞት ድረስ ጨክነናል። እስከ ምን ድረስ ነው ጌታን ለመከተልና ለማገልገል ወስነን ጨክነን ጌታን መከተል የጀመርነው? ያዕቆብና ዮሐንስ እንዲሁም 10ሩ ለጊዜው አልገባቸውም ነበር። ጌታ የምድር ንጉስ መስሏቸው ነበር። እስራኤልን በዛ ዘመን ይገዛት ከነበረ ከሮማውያን አገዛዝ ጭቆና ነፃ አውጥቶ ነፃ አገር የሚያደርጋት መስሏቸው ነበር። ይሄ እንደሆነ የምታውቁት ጌታ ኢየሱስ ክርስቶስ ከሞት ተነስቶ እንኳን 40 ቀን እየተገለጠ ትንሳኤውን አረጋግጦ ነግሯቸው እንኳን መጨረሻ ስንብት ጊዜ ለእስራኤል መንግስትን የምትመልሰው መቼ ነው?
መቼ ነው ነፃ የምንወጣው? መቼ ነው ነፃ ሀገር ምን ስቲል ነው? እነዚህ ሰዎች ኢየሱስ ክርስቶስ የምድር ንጉስ ነው የመሰላቸው። ይሄንን ርሳችሁን የሚያስቀይር ሌላ ኃይል አለ ይመጣና እሱ በእናንተ ላይ በወረደ ጊዜ እስከ ምድር ዳርቻ ድረስ ለኔ ምስክር ትሆናላችሁ። ሃሌሉያ! እግዚአብሔር አምላካችን ስም ይባረክ። ለአገልጋዮች ነው ይሄ ምክር። ጌታን ምን ያህል ለማገልገል ወሰነናል? በዚህ ዘመን፣ በዚህ የመጨረሻ ዘመን እግዚአብሔርን ማገልገል ላይ ያለን ደሞም ለማገልገል የምናስብ ጌታን ምን ያህል ድረስ ነው ለማገልገል የምናስብ? ጌታን ምን ያህል ድረስ ነው መከተል የምንፈልገው? እንደ ዮሐንስና እንደ ያዕቆብ በግራና በቀኝ ያለ ክብሪታን ቦታ ፍለጋ ነው ወይስ የክርስቶስ ፍቅር ገብቶን የተደረገልን ገብቶን ከክርስቶስ ጋር ህይወቱን ብቻ ሳይሆን መከራውን ሞቱን ለመካፈል ወስነንና ጨክነን ነው ከአገልግሎት የሚገኘውን ጥቅም ብቻ አስበን ነው ያገለገልን ወይም እናገለግል የምናስበው? የሰው ልጅ የመጣው የጠፋውን ፍለጋ ነፍሱን ስለብዙዎች ቤዛ ለማድረግ ራሱን አሳልፎ ለመስጠት ለመሞት ለብዙዎች ዋጋ ለመክፈል ሊያገለግል እንጂ ሊያገለግሉት አልመጣም። የምንገለገል አገልጋዮች በሌሎች የምንገለገል ስማችን ግን አገልጋዮች የሆነን አገልጋዮች ለምን እናገለግል? የሰው ልጅ ሊያገለግል ነው የመጣው። ሊያገለግል እግር ሊያጥብ ዝቅ ብሎ ሊያገለግል በፍቅር ሊያገለግል በትህትና ሊያገለግል ነው የመጣው። የሱን ፈለግ እንዲከተሉለት ነበረ ጌታ ኢየሱስ የሚፈልገው። አሳያቸው፣ እነሱን ተከተሉ። ታውቃላችሁ ያዕቆብ የመጀመሪያው ሰማዕት በሐዋርያት ሥራ ላይ ማለት ነው ከስጢፋኖስ ቀጥሎ ሰማዕት ሆኖ ነው ያለፈው። መከራውን ተቀበለ፣ ተካፈለ፣ ጽዋውንም ጠጣ። የእግዚአብሔር አምላካችን ስም የተባረከ። ዮሐንስም ብዙ መከራ ስለ ክርስቶስ ወንጌል አይቷል። ሌሎች ደቀ መዛሙርትም እንዲሁ አሟሟታቸውን ስናይ በጣም በሚያስገርም ሁኔታ በዛ ዘመን በነበሩ ነገስታት ከወገኖቻቸው ከውጭም ባለ ጦርነት ውጊያ በብዙ ሰማዕትነት ነው ያለፉት። መንፈስ ቅዱስ በእነሱ ላይ ከመጣ በኋላ ጥያቄያቸው ተቀየረ፣ ልመናቸው ተቀየረ፣ አቲቲዩዳቸው ተቀየረ። ጌታን ለምንድን ነው የምናገለግለው? ጌታን ለምን ነው የምታገለግለው? ጌታን ለምን ነው የምታገለግለው? ጌታን ለምንድን ነው የማገለግለው? እስከ ምንስ ድረስ? እስከ የትስ ድረስ? ሃሌሉያ! እግዚአብሔር ይፈልጋል እንደዚህ በዚህ ዘመን እንዲጨከኑ ይፈልጋል፣ እንዲቆረጡ ይፈልጋል። መከራውን ለመካፈል የቆረጡ ይፈልጋል፣ ለመሞት የቆረጡትን ሰዎች ይፈልጋል። የሚመቸንን ቦታ ብቻ ሳይሆን የሚመቸንን ስፍራ ብቻ ሳይሆን የሚመቸንን አገልግሎት ብቻ ሳይሆን እኛ የምንፈልገውን አገልግሎት ብቻ ሳይሆን እግዚአብሔር የሚፈልገውን እንድናገለግል፣ የሚፈልገውን ህዝብ እንድናገለግል፣ የሚፈልገውን ወገን እንድናገለግል፣ በሚፈልገው ስፍራ እንድናገለግል፣ በሚልከን እንድንላክ እግዚአብሔር ይፈልጋል። አገልግሎት ይሄ ነው። አገልግሎት ራስን ለሌሎች አሳልፎ መስጠት፣ አገልግሎት ባህሪያ መሆን፣ አገልግሎት ሌሎችን ማገልገል፣ አገልግሎት ዝቅ ማለት፣ አገልግሎት ራስን ባዶ ማድረግ፣ አገልግሎት የራስን ክብር መጣል። የራስን ክብር መፈላለግ ክብር እንደማያስገኝ መጽሐፍ ቅዱስ ኢየሱስ ጌታ
እዚህ የምናገለግለው ጌታ ለምን እንደምናገለግለው ያውቃል። ለምን አገልጋይ እንደሆነን ያውቃል። ምን ፈልገን እንደመጣን ያውቃል። እነዚህም ሰዎች ልመናቸውን ያውቃል። ልክ ያልሆነ ልመና፣ ልክ ያልሆነ ፍላጎት፣ ልክ ያልሆነ ጥያቄ በአገልግሎት ሽፋን በአገልግሎት ስም ማለት ነው። ጌታ ኢየሱስ ክርስቶስ ግን አረማቸው። ሁሉም ውስጥ አለ። ሁሉም ውስጥ ከፍ ማለት ስሜት አለ። ሁሉም ውስጥ ፍላጎት አለ። ታላቅ የመሆን ፍላጎት አለ። ገዢ የመሆን ፍላጎት አለ። የበላይ የመሆን ፍላጎት አለ። ትፈልጋለህ? ከፍ ማለት ትፈልጋለህ? ዝቅ ብለህ መክበር ትፈልጋለህ? ተዋርዳ የከበሬታ ስፍራ ትፈልጋለህ? ዝቅ ብለህ ግርጥ። መንገዱ ያ ነው። የዓለም አስተሳሰብ እንደዛ አይደለም። መከበር ከፈለክ ራስን ከበድ አድርግ። ስለዚህ ቃል ይቅርታ ካላካበድ ካትከብድም ይባላል። አሁን እኛ ቤት ውስጥ ራስን ካላካበድክ አትከብድም። ራስን ካካበድክ ነው ሰው የሚፈልግ፣ ሰው ስፍራ የሚሰጥ፣ ሰው የሚጋብዝ፣ ሰው የሚጠራ። እግዚአብሔር ያልጠራ ቦታ ምን ትሰራለህ? እግዚአብሔር ያላቆመህስ መድረክ ምን ያደርግልህ? እግዚአብሔር የማያውቀው አገልግሎት ማገልገልስ ምን ይጠቅማል? እግዚአብሔር ዋጋ የማይሰጠው አገልግሎትስ ምን አይነት አገልግሎት? ለአገልጋዮች ምክር አለ ለሁላችን። እግዚአብሔር ሕዝቡን በትህትና በፍቅር ዝቅ ብለን እንድናገለግለው ይፈልጋል። እግዚአብሔር የሚሰብክለት አላጣም፣ የሚዘምርለት አላጣም፣ የሚተነብይለት አላጣም። እግዚአብሔር እንዲና እንዲያ የሚያደርግለት አክቲቪቲ የሚያደርግ አላጣም። እግዚአብሔር አገልጋይ ይፈልጋል። ራሱን መስዋዕት የሚያደርግ አገልጋይ ይፈልጋል። ራሱን አሳልፎ የሚሰጥ አገልጋይ ይፈልጋል። እስከ ሞት እንመለስ። በአገልግሎት ስም ህዝብ ላይ ምን ሰለጥን እንመለስ። ምን አስፈራራ እንመለስ። ምን ራገም እንመለስ። እኛን ካላከበሩ፣ እኛን ካላቆለጳጰሱ፣ እኛን ካላሞጋገሱ፣ እኛን ካልሰቀሉ ሰማይ ደፋባቸው ይመስል እንደዛ እያሳሰብን ሰዎችን ማኒፑሌት እያደረግን ሰዎችን እያታለን ሰዎች ላይ የምንጫን እንረፍ፣ እንመለስ። በጌታ በኢየሱስ ስም እንመለስ። ይህ ሟርት ነው የተሰበረው በኢየሱስ ስም። የክርስቶስ መንፈስ አይደለም፣ የእግዚአብሔር መንፈስ አይደለም። ማይራራ ለመንጋው ማይራራ ጨካኝ ተኩላ ነጣቂ ከመንጋው የሚፈልገውን ብቻ ከመንጋው እሱ የሚፈልገውን ብቻ ወተቱን ብቻ ከመንጋው ቆዳውን ብቻ ከመንጋው በቃ ከማሳው ከሰብሉ ከእርሻው ሰብሉን ብቻ ማሳውን ብቻ ፍሬውን ብቻ ፈልግ። ስግብግቦች ሆዳሞች የሆነን አገልጋዮች እንመለስ። በኢየሱስ ስም እንመለስ። ተመለሱ። የምትበዘብዙ ምስኪኖችን ጓዳ የምትበዘብዙ ምስኪኖችን ቤት የምትበዘብዙ ተመለሱ። በጌታ በኢየሱስ ስም ተመለሱ። የእረኞች አለቃ ይመጣል። ይሄ የበጎቹ ጌታ ይመጣል። የአዳኙ ጌታ ይመጣል። በቤቱ ላይ የተሾምንና እኛ መጋቢዎች እንመለስ። በጌታ በኢየሱስ ስም እንመለስ። ፍርድ ከኛ ነው የሚጀምረው። ወዮልን ባንሆን ይሻለን ነበር። በጸሎት ሰበብ አስከፍለን የምንጸልይ ለታመመ ሰው፣ ለተጨነቀ ግራ ለተጋባ ሰው አስከፍለን ኪሱን አራግፈን የምንጸልይ ለጸሎት ብር የምንቀበል ትንቢት ለመተንበይ ሊያውም የማይሆን ትንቢት ለመተንበይ ብር የምንቀበል ዋጋ የምናስከፍል ህዝቡን የምናስጨንቅ ህዝቡን ግራ የምናጋባ ህዝቡን እኛ እንመለስ። ከየት ነው ያመጣነው? ምን አይነት መንፈስ ነው የሆነልን?
ምን አይነት መንፈስ ነው የተካፈለ? ይሄ ክርስቶስ መንፈስ ነው። ይሄ ክርስቶስ አገልጋዮች መንፈስ ነው። የአባቶች የሐዋርያት መንፈስ ነው። ይሄ ለሕዝቡ ማይራራ፣ ማይማልድ፣ ማይጸልይ፣ ለሕዝቡ ማያለቅስ፣ ማያነባ፣ ማይጋደል ጌታ ይገስጸን። እኛን ጌታ ይገስጸን። እንዲህ አይነቶችን ጌታ ይገስጸን። ልብ የሌለ ማንራራ፣ ማንፈልግ፣ ማንሰበስብ እየመረጥን የምናገለግል፣ እየመረጥን የምንጸልይ፣ እየመረጥን ትንቢት የምንናገር፣ እየመረጥን የምንጎበኝ እግዚአብሔር ይፈውሰን፣ ይገስጸን። ተመለሱ፣ ተመለሱ። እኔ የምናገር መስሎ ከሆነ ተሳስተሃል። እግዚአብሔር እየተናገረ ነው። የእግዚአብሔር ጩኸት ነው። ተመለሱ፣ ራሩ፣ ለመንጋው ራሩ። የእግዚአብሔር መንጋ ራሩ። ያንተ አይደለም፣ የእግዚአብሔር መንጋ ነው። ራራ፣ ራሪ እህቴ። እግዚአብሔር ከእጃችን በጎቹን ሳይነጥቅ ሕዝቅኤል ላይ እንደነበሩ እነዛ ጨካኞች አይደል? ጨካኝ ገዢዎች፣ ጨካኝ ነገስታት፣ ጨካኝ እረኞች ነጥቃለሁ ከእናንተ ለታማኙ እረኛ በጎቼን እሰጣለሁ። ይነጥቃል። አንዳንዶችን ይነጥቃል። ካልጠበቅ ይነጥቃል፣ ካልመገብክ ይነጥቃል። ምክንያቱም የሱ ናቸው፣ የኛ አይደሉም። መንጋው የእግዚአብሔር ነው። እረኛው ይጠይቃል፣ የእረኞች አለቃ ይመጣል። እያንዳንዱን የሰጠህን መንጋ ምን አደረግከው? ጠቦቶቹን ምን አደረግክ? ግልገሎቹን ምን አደረግክ? በጎቹን ምን አደረግክ? ይጠይቀናል። እንመለስ። ለአገልጋዮች እንመለስ። ለቤቱ አገልጋዮች፣ ለመድረክ አገልጋዮች፣ ለውስጥ አገልጋዮች እንመለስ። ለዘማሪዎች እንመለስ። ለወንጌል ሰባኪዎች እንመለስ። ለነቢያት እንመለስ። ለፓስተሮች እንመለስ። ለቤተ ክርስቲያን መሪዎች እንመለስ። ለሽማግሌዎች እንመለስ። ሁሉንም እያልኩ ነው። ዋጋ እየከፈለ የሚያገለግል የለም እያልኩ ነው አይደለም። አሁን ላይ ግን በአብዛኛው ያለ መልክ ይሄ ነው። ደፋሮች ሞልተዋል። ደፋሮች ሞልተዋል። ደፋሮች ማንንም የማይፈሩ፣ ማንንም የማይፈሩ፣ ሰውን የማያፍሩ፣ እግዚአብሔርን የማይፈሩ ደፋሮች ሞልተዋል። እግዚአብሔርን የማያውቁ ግን የቃሉ አገልጋዮች ሞልተዋል። እንደ ኤሊ ልጆች ምናምንቴዎች ሞልተዋል። የሚያመልኩትን የሚያገለግሉትን የሚያውቁ። እንመለስ። ታግሶናል፣ ምሮናል፣ እንደገና እድል ደግሞ ሰጥቶናል። አናባክን የተሰጠንን እድል፣ አናባክን የተሰጠንን እድሜ፣ አናባክን ያልሞት ነው። አንዳንዶቻችን እኮ እግዚአብሔር ንስሐ ይገባሉ ብሎ ነው፣ ይመለሳሉ ከመንገዳቸው ብሎ ነው የጠበቀን እንጂ ተስማምቶን አይደለም። እንመለስ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። የዚህን ያህል እናገራለሁ ብዬ አላሰብኩም። ግን ምንድነው የምትፈልጉት? ጌታ አንድ ነገር እንለምናለን፣ እሱ እንድታደርግልን እንፈልጋለን። ጌታ ምን ያድርግላችሁ? ጌታ ምን ይስጣችሁ? በግራና በቀኝ ይስጣችሁ። የክብር ስፍራ ይስጣችሁ። ስም ይስጣችሁ። ዝና ይስጣችሁ። ገንዘብ ይስጣችሁ። ምን ያድርግላችሁ? ምንድነው የምትፈልጉት? ይሄ ቃሉ አገልጋዮች ምንድነው የምትፈልጉት? መንጋው ላይ ተሾማችሁ ምንድነው ምንፈልገው? እግዚአብሔር ማስተዋልን ይስጥ። እግዚአብሔር ማስተዋልን ይስጥ። ለኔን ለመሰሉ ሁሉ እግዚአብሔር ማስተዋልን ይስጥ። ፈሪሃ እግዚአብሔርን እንደገና በአገልጋዮቹ ላይ ያምጣ። እግዚአብሔር አምላካችን ስም ይባረክ። ጸጋና ሰላም ይህን በሚሰሙ ሁሉ ላይ ይሁን። የልብ መመለስ፣ የልብ ድንዳኔ መሰበር፣ በቃሉ መንቀጥቀጥ፣ ለቃሉ ምላሽ መስጠት ለኔና ለእንደኔ አይነቶቹ አገልጋዮች ይሁን። እግዚአብሔር ዝቅ ብለን እንድናገለግል ይፈልጋል።
ከማንኛውም ሰው በታች ሆኖ ማገልገል የሚከብደን ከሆነ ራሳችንን እንፈትሽ። እግር ማጠብ የሚከብደኝ ከሆነ ራሴን ልፈትሽ። ታናሽ ነው ብዬ የማስበው ሰው ማገልገል ካቃተኝ ራሴን ልፈትሽ። ራስህን ፈትሽ፣ ራስሽን ፈትሽ። እንመለስ። እግዚአብሔር እውነተኛ ዳኛ ነው። በመጨረሻ ቀን አገልግለን የተጣልን እንዳንሆን ለፍተን ድካማችንና ሩጫችን በዜሮ የሚጣፋ እንዳይኖር ግን ዋጋውን ከእግዚአብሔር ጋር ብድራታችንን ከሙሉ ክፍያ ጋር እንድናገኝ ከምስጋና ጋር እንድናገኝ እግዚአብሔር ማስተዋልንና ጥበብን ይስጠን። እግዚአብሔር ይመልሰን። እግዚአብሔር ይባርካችሁ። አሜን። ጌታ ኢየሱስ ሆይ ቶሎ ይመጣል። ጌታ እግዚአብሔር ይመስገን። ጌታ ኢየሱስ ይባርካችሁ። መልካም የአገልግሎት ዘመን፣ መልካም የትህትና ዘመን፣ ራስን ዝቅ አድርጎ የማገልገል ዘመን ይሁንልን። ተባረኩ።